ሁላችንም ለጃኒ ልንደርስላት ይገባል። ስቶሪዋ ላይ ያደረገች ያለችው ነገር እጅግ በጣም የሚያሳስብ ነው። የዋንቲያ ጉዳይም ቤተሰቦቼ እንደ አዲስ ነገሩ እየተፋፋመ ይገኛል። የልጇ አባት አንዳንድ አስተያየቶችን እየሰጠ ይገኛል። ከዛም ጋር ተያይዞ በጣም ብዙ ሰዎች የተቃወሙት ነው። ትላንትና ትልቅ ኢቨንት አዘጋጅቶ የነበረው አዶናይ እዛ ላይ እንግዲህ ጃኒ አልተገኘችም። በዛም ምክንያት በጣም ብዙ ሰዎች ሪሌሽናቸው ተቋርጧል። ስለዚህ ለጃኒ አይዞሽ ልንላት ከጎኗ ልንሆን ይገባል። በዚህ ሰዓት ምን የተሰማት እንደሆነ አናውቅም እያሉ ይገኛሉ ቤተሰቦቼ። እንግዲህ እነዚህንና ሌሎች አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ከች ብያለሁ። እንደምን ቆያችሁኝ? እንኳን አደረሳችሁ ለታላቁ የአብይ ጾም እንዲሁም ደግሞ ለረመዳን ወር እንኳን አደረሳችሁ ቤተሰቦቼ። አሁን በቀጥታ ወደ ቪዲዮ። ለማንኛውም ዋንቲያን ደፍሮ አስወልዶ የካደው እዚህ ጋር የምትመለከቱት ሰው ነው። ቅና እንዳገኘች ገንዘብ እያገኘች እንደሆነ ካየ በኋላ ልጄን እፈልጋለሁ ለልጄ አባት መሆን እፈልጋለሁ ብሎ ፍርድ ቤት የከሰሳት ይሄኛው ነው። ፍርድ ቤት ደፍሮ ያስወለደውን ልጅ እሁድ ሄዶ ከ4 ሰዓት እስከ 11 ሰዓት እንዲያይ የፈቀደለት እኔ በጣም ነው የሚገርመኝ በኢየሱስ ይሄኛው ሰውዬ። እዚህኛው ፎቶ ላይ የምታዩት ሰው አይ ቲንክ አብሮ እንደዚህ ኤዲት የተደረገው ብትደፍራትስ ምናምን ብሎ ስላወራ ይመስለኛል። ብቻ ምክንያቱ አልገባኝም፣ ግን ዜናውን ሲዘግቡ ይሄንን ፎቶ ነበር ሲጠቀም የነበሩ። for the record የዋንቲያ ልጅ አባት እና የዋንቲያ ደፋሪ ይሄ ነው። በጣም ነው የሚገርመው። የዋንቲያ ጉዳይ ባይዞ ስቲል ጥያቄ ሆኗል። ይሄንንም ቪዲዮ እንስማ እስኪ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የምትሰሩ ዳኞች፣ ስፔሻሊ ደግሞ ንፋስ ስልክ ላፍቶ ምድብ 4 ቤተሰብ ችሎት ላይ የተሰየማችሁ ዳኞች አንደኛችሁን እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? እንዴት ነው የ12 ዓመት ልጅን ደፍሮ ያስወለደ ወንድ ለአባትነት ብቁ የሚሆነው? እንዴት ነው የ12 ዓመትን ልጅ ደፍሮ አስወልዶ እንደገና ክዶ ቀለብ ስጥ አሳድግ ሲባል ክዶ የቆየ ወንድ ለአባትነት አሁን ላይ ብቁ የሚሆነው? ለምንስ ህግ ነው በነፃ እየሄደ ያለው? እንዴት ነው እስር ቤት ያልገባቃ እኮ ልጅቷ የሱ እንደሆነች መጥቶ ሲያምንላችሁ ወንጀሉን እንደፈጸመ እየነገራችሁ ነው። አንድ ደፋሪ የሆነን ወንጀለኛ ህፃን ልጅ ፊት ከ4 ሰዓት እስከ 11 ሰዓት እሁድ እንዲቀመጥ አብሮ እንዲሆን ያረጋችሁት ኦሬዲ ህፃን ልጅ የደፈረ ሰው እኮ ነው። እሷንም እንዲደፍራት ነው። ምን ማለት ነው? ሲጀመር በቂ ማስረጃ የለም ማለት። ማስረጃችሁማ የተወለደችው ልጅ ናት። መጥቶ እሱ አባት ነኝ አለ። ስለዚህ የደፈረው ማን እንደሆነ ያው ማስረጃ። በገንዘብ እጥረት ምክንያት የዲኤንኤ ማስረጃ ስለሌለ ብላችሁ የዘጋችሁት ሰነድ ሌላ ማስረጃ። ከተሳሳትኩ አርሙኝ። የአቃቢ ህግ ስራ ይሄ ነው አይደለ? ወንጀል ነው። ክስ ተመሰረተም አልተመሰረተም ወንጀል ነው። እሺ ዋንቲያ አልከሰሰችም ይባል። ስለዚህ ምንም አይነት ነገር ማድረግ አትችሉም። የሚከስስ ሰው ከሌለ ወንጀሉን መቅጣት አትችሉም ይባል። እሺ አሰራራችሁ ያ ነው ይባል። ግን የ12 ዓመት ልጅን ደፍሮ እንደዚህ አይነት ባክ ስቶሪ ያለው ወንድ እንዴት ነው ለአባትነት ብቁ ሆኖ የሚፈቀድለት ልጅቷን እንዲያይ? ሃው ደግሞ እንዴት ኦፌንድድ እንደምትሆኑ በጣም ነው ኦፌንድድ የምትሆኑት። ህግ የለም እዚህ ሀገር እንደዚህ ህግ አሰራሩ ልክ አይደለም ምናምን ሲባል ማለት ነው በጣም ኦፌንድድ ትሆናላችሁ። ከዛ ደግሞ እንደዚህ አይነት ውሳኔዎችን ታስተላልፋላችሁ። በዚህ በደንብ ሊታሰብበት የሚገባ በዚህ ሐሳብ ላይ ያነሳችው ነገር በሙሉ ልክ ነው። እኔ የምቀበለው ነገር ነው ማለት ኦሬዲ ፈልጋም ታድርግ ሳትፈልግም ተደፍራም ታድርግ ትውለድ፣ ይሄ ሰውዬ ወንጀለኛ ነው። ለምን የኢትዮጵያ ህግ ሚለው ይሄንን ነው። እድሜዋ ለአቅመ ሔዋን ያልደረሰን አንድን ሴት ፈልጋሚውን ሳትፈልግ ከሷ ጋር ምንም አይነት ግንኙነት ጾታዊ ነገር ማድረግ ወንጀል ነው። በቃ አጭሩ ይሄ ነው። እሷ ፈልጋ እሺ ብላ እናርግ ብላ ራሱ ቢሆን ማገናዘብ በማትችልበት የእድሜ ክልል ላይ ስለሆነች በትክክል ይሄ ልጅ ወንጀለኛ ነው በቃ 100%። ግን አሁን ላይ ምንድነው ወንጀለኝነቱ ቀርቶ ምኑ ቀርቶ ጭራሽ አባት ሆኖ ተፈቅዶለት ከዛ እሑድ ደግሞ ከዛች ህፃን ልጅ ጋር አብሮ ይውላል። ብትደፍራትስ በቃ ምናምን ብሎ ሁለት ፀጉር ያበቀለ ትልቅ ሰው እንደዚህ ሲናገር በጣም ያሳፍራል። የሱ ልጅ ብትሆን ዋንቲያ ግን እንደዚህ ይላሉ። እኔ እንጃ። ወንድ እኮ ነው ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ይሄ እንደነውር የሚቆጣም ነገር አለ። ብትደፍራትስ ደፍራት ብትሆንስ አሳፍ በቃ ይሄ ያልሆነ ነገር የሆነ ነገር የሆነም ቢሆን እንኳን ዋንቲያ ተደፍር ያለው አላለችም፣ ክስም አላቀረበችም። ስለዚህ ምንም ላናረጋው አንችልም ብለው ይሄ ሰውዬ ጭራሽ በአደባባይ ወጥቶ መድፈርን እንደዚህ በኩራት ሲናገር እየሰማነው ነው። ይሁላችሁ ዋንቲያ ተደፍር ያለው አለችም አላለችም፣ ከሰሰችም አልከሰሰችም ሰውየው ፔዶፋይለር ነው።
ይሄንን የሚያክሉ እሳቸው ያልኩ ማውራት ያለብኝ ሰውዬ የ13 ዓመት ህፃን ልጅን ግሩሚንግ ነው ይሄ። በምንም ያባብላት አባብሏት ነው። አይሺ ብላ ፈቅዳ ነው እንኳን ብትሉ ግሩም አድርጓት ነው። እኛ ሀገር ግሩሚንግን በጣም እናቀለዋለን። ማን ሂጂ ብሏት ክፍሉ ገባች? እዚህ ጋር ብዙ ማንሳት ያለብን ነገር አለ። አንደኛ የኤጅ ጋፓቸው። ይሄ የሚያክል ሰውዬ የ13 ዓመት ህፃን ልጅ አታሎ አስረግዞ ወልዳ ተንከራታ ህዝብ ፊት ቀርባ ዛሬ እግዚአብሔር አንስቷት ተመችቷት ሲያይ ልጅ ላሳደግ ሲል ያ ትችላለህ ብሎ መንግስት ሲፈቅድለት በጣም ነው የሚገርመው። ቱ ቢሆንስ በጣም ተቃጥያለሁ። ለሀገር ቢሆን እንኳን ደፍሮ መጥቶ እኔ ነኝ ያስወለድኳት ያችን ህፃን ልጅ ብሎ በኩራት ፔዶፋይለር መጥቶ ሊናገር ቀርቶ በስልክ ሌላ ስቴት ያለችን ህፃን ልጅ ፎቶ ቢልክ ቢያናግር ከርቸሌ ነው የሚወርደው። ቤቱ መተው አንኳኩቶ እቺን ልጅ ስታናግር ነበር አንደሬጅ እንደው ነገርኳችሁ። በሳይበር እንኳን በአካል መጥቶ አስረግዙ የኔ ነኝ አባቷ ይከበርልኝ በስልክ ቢሆን ራሱ ከርቸሌ ነው የሚወርደው። አሁን የአባትነት መብቱ ይከበር የሚለውን ጨዋታ ወደ ጎን አድርጉትና ይሄንን ሰውዬ ወደ ፍርድ እንድታቀርቡልን ነው የምንጠይቀው። በኩራት ልቡን አሳብጦ ይሄው ቲክቶከር ነው ጭራሽ ብዙ ቪዲዮዎች ራሱ አለው። ፍትህ እንፈልጋለን። ይሄ ሰውዬ መታሰር አለበት። ከሰሰም አልከሰሰም ማንም ሰው እንደ መንግስት የራሳችሁን ኃላፊነት መውሰድ አለባችሁ። ሜቢ እሷን ብላክሜል እያረጋት ሊሆን ይችላል። ኦር ሰላሜ ይሻለኛል ብላ ተቀምጧ ሊሆን ይችላል። እናንተ ግን አንጠልጥላችሁ ወደ ፍርድ እንድታቀርቡልን እንጠይቃለን። የድሮ ታሪኩ ነው አልፏል። አሁን የምትሉ ሰዎች ለምን 40-50 ዓመት ሆኖ ይሄ ሰውዬ ፔዶፋይለር ነው። ስለዚህ ከርቸሌ ነው ቤቱ። ይሄኔ ሌሎች ስንት ሴቶችን እንዳባለገ ህፃናቶችን እንዳባለገ አናቅም። አካባቢያችሁ የሚኖር ሰዎች ባካችሁ ተጠንቀቁ። ፍርድ እስክናገኝ ድረስ ዝም አንልም። ጆይሽ መልስ ነኝ። ሀበ ብለስቴኝ ባይዘው ተደፍራም ይሁን አይሁን እኔም ያልኩት ይሄን ነው። ፈልጋም ትስጠው ሳትፈልግም ትደረግ በፍጹም ይሄ ነገር ተቀባይነት የለውም ነው 100%። ልጅቷ ያኔ በጣም ቲኔጀር ናት። 13-14 ዓመቷ ነበር ገና። በጣም የሚያሳፍረው ነገር ምን እንደሆነ ታውቃላችሁ? የህፃኗ ልጅ አባት ተብዬው መጥቶ ስለዚህ ስለ ሽማግሌው ሰው የፕሮፋይል ሲናገር ጭራሽ 50 አለቃ የነበረ መከላከያ ውስጥ የነበረ ሰው ነው። ስለዚህ እሱን ተውት የሚል ነገር ውስጥ ተገብቷል ማለት ነው። እስኪ ይሄን ቪዲዮ ስሙት። በጣም ነው የሚያሳፍረው። ከማህበረሰብ ጋር የሚያጋጩት የማያውቁትን ነገር አምጥቶ ሶሻል ሚዲያ ላይ የሚዘረግፉት ውሸተኞች በሞሉበት ቲክታክ ላይ ተቀባይነት ስለጠፋ ብቻ የማያውቁትን ነገር የሚፈተፍቱት። እባካችሁ ይሄንን ቪዲዮ ሼር፣ ኮፒ ሊንክ ዱት ሪፖስት አድርጉልኝ። ይሄ በፍልስሉ የምትመለከቱ ሰውዬ ቶማስ ይባላል። እንግዲህ ቶሚ ለሀገር መከላከያ ብዙ ዋጋ የከፈለ የራሱ የሆነ ልጅ ያለው የሶስት ልጅ አባት ሰው እየነገርከን ያለው አንተን ሲደግፈህ የነበረው ሰው የመከላከያ ሰው ነበር። የሶስት ልጆችም አባት ነው። አንተን ልጅ ብቻዋን እያሳደገች ያለችን እናት ሸርሙጣ ዲቃላ እናትሽ እንደዚህ ትሁን እያልክ የተሳደብከውን ሰው የደገፈህ ሰው የመከላከያ ሰው ነበር እና የልጆችም አባት ነው። መደፈርን ቀለል አድርጎ ብትደፍራትስ ሲልህ የነበረው ሰውዬ የመከላከያ ሰው ነበር ነው የምትለው። የልጆች አባት ነበር ነው የምትለው። ሶስት ልጆቹ አንዱ ዋንትያ ብትሆን ኖሮ ካንተ አጠገብ ይቆም ነበር፣ ይደግፍህ ነበር፣ ያበረታታህ ነበር። ምን ይታወቃል? እናንተ አሁን በዚህ ዘመን ለደፈረ ወንድም ልጃችሁን አሳልፋችሁ እየሰጣችሁ እየዳራችሁ ነው። በጣም ነው የሚገርመው በሽምግልና ምናምን። ስለዚህ አይፈረድባችሁ። ደግሞ ድፈራት እኮ እያለው አይደለም ብላችሁ እየተከራከራችሁለት ያላችሁ ሰዎች አላችሁ። ማስተባበል ነው። የአብሮንተኛ ወይም ደግሞ ወሲብ እንፈጽም ጥያቄ ብታቀርብላትስ ምን ችግር አለው? ልትደፍራትም ትችል ነበር ነው ባይደው አማርኛ። የእንተኛ ጥያቄ መጠየቁን እያቀለለ ያለው ከምን ጋር ኮምፔር አድርጎ ነው? ከመደፈር ጋር ኮምፔር አድርጎ ነው። ያ ነው የሰውዬ ጥፋት። ቪዲዮ ላይ ከተናገርከው ነገር ልክ የሚሆነው የዋንትያ ደፋሪ አለመሆኑ ብቻ ነው። የዋንትያ ልጅ አባት አለመሆኑ ብቻ ነው። ከዛ ውጪ አንተም እሱም ተደርባችሁ ዋንትያን አጥቅታችኋል። አለቀ። ይሄ ነው እኛም እያልን ያለን። ለማንኛውም ግን ይሄ ሰውዬ እንግዲህ የመከላከያ አባል የነበረ ነው፣ ሽማግሌው ማለት ነው። የዋንትያ ልጅ አባት ይሄ አሁን ያያችሁት እሱን ዲፌንድ ሲያደርግለት ሲከላከልለት የነበረው ሰው ነው። ለማንኛውም ማለት ነው ውድ ቤተሰቦቼ ዋንትያ ላይ እየደረሰ ያለው ጫና አሁንም አናቅም። ልጅቷ ምናልባት አቅም ስለሌላት ገንዘብ ስለሌላት እዛ ጋር ጠበቃ ቀጥራ መፋለም ስለማትችል ይሆናል እንጂ ትክክለኛ ሰው ቢኖራትና ትክክለኛ ህጉን ፍትሃዊ አሰራር እየሰራ ቢሆን እቺ ልጅ ፍትህ ማግኘት ይገባት ነበር ነው። ምክንያቱም ሲጀመር ደፋሪ እንደሆነ በቃ እኮ መጥቶ እዛ ጋር አባት ነኝ ሲል ያለ እድሜው ያስረገዝካት አንተ ነህ ናግባ
ብሎ በህጉ መሰረት ማስገባት በጣም ኢዚ ነበር። ለምን ይሄ ነገር እንደታለፈ አይገባኝም። ድጋሚ ይታያል ብዬ ተስፋ አደርጋለሁ። አንቺ አይዞሽ እግዚአብሔር አለ። ደፍሮሽ ልጅ ካስረገዘሽ ሰው ጋር ከጧቱ 4 ሰዓት እስከ ማታ 11 ሰዓት ቤትሽ ውስጥ አብረሽ መዋል እንዴት እንደሆነ ፊሊንጉ ይሄ ነገር የደረሰበት ሰው ካልሆነ በስተቀር ሊረዳው አይችልም። ይሄንን ሐሳብ ሰጥቶ አስተያየት ሰጥቶ ይሄ ነገር እንዴት ነው ይታሰብበት ይታይ ድጋሚ ምናምን ከማለት ውጪ ምንም ማምጣት አንችልም። ይሄ ነው። ስለዚህ አብረሹ ስትይ እንግዲህ መድኃኒዓለም ይጠብቅሽ ድጋሚ እንዳይደፍርሽ ማለት ነው። ኦልራይት ቤተሰቦቼ እንግዲህ ወደ ጃኒና አዶናይ ጉዳይ ወይም ጆን ዳንኤል ጉዳይ ስናልፍ ማለት ነው ቤተሰቦቼ ጃኒ በጣም ልንደርስላት ይገባል እየተባለ ይገኛል። እንዴት ነው ስቶሪ የምታደርጋቸው ነገሮች ሰሞኑን የሆነ ስትረስ ውስጥ የሆነ ጭንቀት ውስጥ ራሷን ሁሉ የሚጎዳ ነገር እንዳታደርግ በጣም ብዙ ሰዎች እየፈሩ ይገኛሉ። ያው ትላንትና ኢንስታግራም ስቶሪ ላይ ያደረገችውን ምስል ተመልከቱት፣ ሐሳቡንም ስሙት። ይኸውላችሁ ጋይስ አሁን በዚህ ሰዓት ላይ ከምን ጊዜውም በላይ ለጃኒ ልደርሱላት ይገባል። አሁን እናንተ የሚያሳስባችሁ አዶናይና ጃኒ ተጣሉ ወይ አንድ ላይ መጡ ወይ መች ነው አንድ ላይ እሱ አይደለም የሚቀድመው። መጀመሪያ ልጅቱን ሴቭ አድርጓት። በቅርብ የምትቀርቧት ሰዎች እንዳለ ልጅቱን ከጎኗ ሆኑ። ገና ያላወጣችሁ ብዙ ታሪክ፣ ብዙ ህመም፣ ብዙ ቁስል አለባት ይችላል። ሌላውን ተው ችግር የለም። አንድ ላይ ሆኖ አልሆኑ ምናምን የሚደርስ ነገር ነው። መጀመሪያ የሰው ህይወት ሴቭ አድርጉት። ችግር የለውም። ያ የእናንተ ጉዳይ አይደለም፣ የነሱ ውሳኔ ነው። በእነሱ ውሳኔ ውስጥ አንድ ላይ ምናምን አልሆነም። የሁለቱንም ስሜት ለመስማት ሞክሩ፣ ግን ለልጅቱ ድረሱላት። ይሄ በዛሬ ዕለት ኢንስታግራሟ ላይ ስቶሪ ያደረገችው በዚህ ሰዓት ከአዶናይ ጋር ታረቁ አልታረቁ እንዴት ነው ምናምን የሚለው ሳይሆን የሚያሳስበው እንዚስ ታይም ጃኒ በሁለት እግሯ እንድትቆም ጓደኞቿ፣ ወዳጆቿ፣ በቅርቧ ያላችሁ ቤተሰብም ሊሆን ይችላል ከጎኗ ሆናችሁ አይዞሽ በቃ እንዲህ አይነት ነገሮች ሀፕን ያደርጋሉ ጎ ወደ ቀጣዩ ብላችሁ ማበረታታት የምትችሉ ሰዎች ከጎኗ ሁኑ ፕሊዝ። ባይዘ ከዚሁ ጋር ተያይዞ ምንድነው ጆን ዳንኤል ጊዜ ማይፈታው ነገር የለም ብላ ጃኒ በስቶሪ ባደረገችው እለት በዛው እለት የመልስ ምት በሚመስል አንድ የመጽሐፍ ቅዱስ ጥቅስ ደግሞ ጆን ዳንኤል ስቶሪ አድርጎ ነበር። እስኪ እንስማ። የመጽሐፍ ቅዱሱ ታሪክ ምን ይላል? ጃኒም ጊዜ ማይፈታው የለም ብላ ፖስት አድርጋለች። ነገር ግን ጆን ዳንኤል የመጽሐፍ ቅዱስ ጥቅስ የሆነውን ዘፍጥረት 39 ከቁጥር 7 እስከ 20 የሚለውን ስቶሪ አድርጎታል። እናንተ ቅኔውን ፍቱት፣ እኔ ደግሞ የመጽሐፍ ቅዱሱን ስቶሪ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 20 ታሪኩ ስለ ዮሴፍ ነው። ዮሴፍን ወንድሞቹ ወደ ግብጽ ሽጠውት ነበረ። ዮሴፍንም የገዛው ጲጢፋራ የሚባል የግብጽ ንጉስ ነበረ። ገዝቶት ወደ ቤቱ ይወስደዋል። በቤቱ የሚገኘውን ሁሉንም ነገር ሰጠው። እግዚአብሔርም ይህንን አይቶ ያንን ቤት ሙሉ በሙሉ ባረከው። ከዛ ምን ይፈጠራል? የጲጢፋራ ሚስት ዮሴፍን ትመኛለች፣ ማለትም ትወደዋለች። ከእሷ ጋራም እንዲተኛ ትጠይቀዋለች። ዮሴፍ ግን በዚህ ጊዜ ምን ይላል? እንዴት እንደዚህ እናደርጋለን? ጌታዬ በቤቱ ያለውን ሁሉን ነገር ሰጥቶኝ በሁሉ ነገር ላይ ሾሞኝ አንቺ ሚስቱ ስለሆንሽ እንጂ ከአንቺ በቀር ሁሉን ነገር ሰጥቶኝ እንዴት እሱ ላይ እንደዚህ አይነት ነገር አደርጋለሁ? በዚሁ አጋጣሚ ደግሞ አንድ የሚያስደንቅ ቃል ይናገራል። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ የሚል። የጲጢፋራ ሚስት ግን ያን ቀን እምቢ ቢላትም በየቀኑ ይህንን ነገር ደጋግማ ትጠይቀዋለች። ዮሴፍ ግን ሁል ጊዜ መልሱ አንድና አንድ ብቻ ነው፣ አይሆንም የሚል። ከዛ የሆነ ቀን ምን ይፈጠራል? ዮሴፍ የሆነ ስራ ሊሰራ ወደ ቤት ሲመለስ የጲጢፋራ ሚስት ብቻዋን ሆና ያገኛታል። በቤት ውስጥ ማንም ሰው አልነበረም። ይህንን አጋጣሚ ተጠቅማ የጲጢፋራ ሚስት ምን ታደርጋለች? ዮሴፍን ጎትታ አብሯት እንዲተኛ ትገፋፋዋለች። ዮሴፍ ግን በዚህ ጊዜ አይሆንም እያለ ስትጎትተው ልብሱን አውልቆላት ከቤቱ ሸሽቶ ይወጣል። እቺ ሴት በዚህ ጊዜ ምን ታደርጋለች? የቤቱን ሰዎች ትጠራና ይሄ ሰውዬ ሊደፍረኝ ሞክሮ ነበረ፣ እኔ ግን ስጮ እንደምታዩት ልብሱን ጥሎ ከዚህ ጠፍቷል ብላ ትነግራቸዋለች። ልክ ለእነሱ እንደነገረቻቸው ባለቤቷ ጲጢፋራም ሲመጣ ይህንን ታሪክ ለሱም ትነግረዋለች። በዚህ ጊዜ ጲጢፋራ በጣም ይቆጣና ዮሴፍን እስር ቤት ያስገባዋል። ጆን ዳንኤል ኢንስታግራም ስቶሪ ላይ ያደረገው የዚህን ጥቅስ ስቶሪ ነበረ። እናንተስ ጆን ዳንኤል ምን ለማለት ፈልጎ ነው? ቅኔው የገባችሁ ካላችሁ እስቲ ኮሜንት ላይ ጻፉልን። ባናምንበትም ቅኔው ገብቶናል ነው። ቅኔው ያው እንግዲህ ጃኒ ኦልሬዲ ከኔ ጋር ለመተኛት እየፈለገች እኔ እምቢ ስላልኳት አሁን ምክንያት ፈልጋ ይደበድበኝ ነበር፣ ሊገለኝ ሞክር ነበር ምናምን
አለች ነው። ይሄ መልስ ምቱ እንደዚህ ነው። ምንም ይሄ እኮ ያን ያህል መፈላሰፍ የሚጠይቅ ነገር አይደለም። ለምን እሷ ልክ ጊዜ የማይፈታው ምንም ነገር የለም ብላ ፖስት ስታደርግ እሱ ደግሞ ዘፍጥረት 39 ቁጥር 7 ምናምን በቃ ዘፍጥረት ያ ምዕራፍ 39ን ሙሉ አንብቡት አይነት ነገር ብሎ ያስቀመጠው እቺን ነገር ለማለት ነው። ኦሬዲ እሷ ፈለገችኝ እኔም ቢስላት ስም ወደ ማጥፋት ሄደች ነው ነገሩ። ግን እሱስ ፈላጊ አልነበረም ወይ? ስልክ ብሎክ አድርጎ መጥፋት ይችላል አልነበረም ወይ? ውክልና በራሱ ማንሳት ይችላል አልነበረም ወይ? ጥያቄውን ለእናንተ ትቻለሁ። ኤኒዌይስ ግን የጃኒና የአዶናይ ጉዳይ ጋይስ ጆን ዳንኤል መሀል ገብቶ ብጥብጥብጥብጥ አርጎት አዶናይ 5 ሚሊዮን መግባቱን አስመልክቶ ሴሌብሬት ለማድረግ እንዲሁም ታላቁን የአብይ ጾም ለመቀበል ፕሮግራም አዘጋጅቶ ነበረ። እዛ ኢቨንት ላይ እንግዲህ የትም የማጠፋው ጃኒ አልተገኘችም ነው። በቃ እዛ ኢቨንት ላይ አልተገኘችም። አንድ ሕፃን ልጅ ደግሞ ጃኒስ ብሎ ሲጠይቀው መመለስ አልፈለገም። በጣም የሚገርማችሁ ያ ሁሉ ትልልቅ ሰው ሲያወራው ሰላም ሲለው ጃኒ የታለች አላለው። አንድ ሕፃን ልጅ ግን ሄዶ ጃኒስ ሲለው መልስ አልሰጠም። ኤኒዌይስ አይዞሽ በሏት። በጣም የሚገርም ሪሌሽንሺፕ ነው። አዶናይን ካጣችሁ በእውነት ትልቅ የእግዚአብሔር ካሳ እንዳመለጣት ነው የምቆጥረው። ለማምለጡ ደግሞ የሷም ጥፋት አለ። አዘ ሴም ታይም ደግሞ ጆን ዳንኤልም አጥፍቷል ለኔ ማለት ነው። ለማንኛውም ማንንም መውቀስ ከማንም ጎን መሆን አልፈልግም፣ ግን የታየኝን ደግሞ ሀሳብ የመናገር መብት ስላለኝ ሀሳብ ሰጥቻለሁ ማለት ነው። ቤተሰቦች በቫላንታይን ሰሞን የታዩት ሁለት በጣም የሚገርሙ ካፕሎች እስኪ እንያቸው። ማርያምን ነው የምልሽ፣ እድሜ ልክ ይወድሻል። እኔም በጣም ወዳለሁ። የአራዳ ልጆች ለመረቃችሁ ፈጣሪ እድሜ ልካችሁ ከምትወዱትና ከምታፈቅሩት ሰው ጋር ሳይለያችሁ ያኑራችሁ። አሜን። እኛ ዛሬ አንድ ላይ መኖር ከጀመርን ድፍን 1 ዓመታችን። ዋው! ግን እንደ ቀልድ ያን ሁሉ ጊዜ አልፈን ያን ሁሉ ችግር አልፈን ለእግዚአብሔር ይመስገን እዚህ ደርሰናል። ደስ ይላል። ብቻ እስኪ እማትልቁን ከሆነ ሁላችሁም ኮሜንት ላይ እየገባችሁ እንኳን አደረሳችሁ እንኳን ደስ አላችሁ በሉ። እስኪ እንኳን ደስ አላችሁ እንኳን አደረሳችሁ። ሁሌም ከጎኔ ስለሆንሽ ያን ሁሉ ችግር አብረሽ ስላሰለፍሽ ማርያምን ነው የምልሽ፣ እድሜ ልክ ይወድሻል። እኔም በጣም ደስ ይላል። አታልቅሽ። አንተ እያለቀስክ አታልቅሽ ትላለህ። ደስ ይላሉ፣ በጣም ደስ ይላሉ። ባይዘዌ ማለት ነው ጋይስ እነዚህ ልጆች ካደጉና ከፍ ካሉ በጣም ማለት ነው በጣም የሚገርም ፍቅር ነው የሚኖራቸው። ከድህነት ተነስታ አብራ የምታድግ ሴት በህይወት ውስጥ አለች ማለት በጣም እድለኛ ሰው ነው አንተ። ያቺ ሴት በዛ በችግር ሰዓት ከጎኑ ሆና አበርትታ በቃ ያንተ ሰፖርተር ሆና እዛ የምትፈልግበት ደረጃ ካደረሰች በጣም እድለኛው ሰው ነው አንተ ማለት። ፍቅራቸው በጣም ነው የሚያስቀናው። እግዚአብሔር አምላክ ፍቅራችሁን ይጠብቅላችሁ፣ ልባችሁን ይጠብቅላችሁ። አሜን በሉ። የልጅ ምርቃት ነው ብላችሁ እንዳትንቁት። ይመቻችሁ። በጣም ስለወደድኩት ነው። አንድ ታዋቂ ቲክቶከር እጅግ በጣም በፍቅር ልቡ እንደተሰበረ እንግዲህ ወደ ሶሻል ሚዲያ መጥቶ አጋርቷል። እስኪ ቪዲዮውን እንየው። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ስሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አድርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር የኔ ባል የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። በፊት ነው ይሄ እንግዲህ። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት።
ማመን አቅቶኝ ሪሌሽን እንደጀመረች ስጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን ምናምን ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ? እኔ ምን ያላረኩት ነገር አለ? ከማንም በላይ ለፍቻለሁ። የቅርብ ሰዎች የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። በጣም ይገርም ነው ጋይስ። እንግዲህ እንደሰማችሁት ነው። በጣም በተለያዩ ሳምንት ውስጥ ዴት ማድረግ ጀምራለች ሌላ ወንድ። ይህ ማለት ኦልሬዲ እሱ ህይወት ውስጥም እያለች ተጠባባቂ ወንድ አስቀምጣ ነበረ ወይም ታወራ ነበረች፣ ይታደርግበት ነበረ ነው። ግን የወንዶች ጉዳይ ማህበር በዚህ ጉዳይ የሆነ መግለጫ ሊሰጥ ይገባል፣ እውነት ለመናገር ማለት ነው። ይሄ ልጅ በጣም ልቡ ተጎድቷል። ስለዚህ የወንዶች ጉዳይ ማህበር ሊቀመንበራችንም እኮ እዛ ቫላንታይን ዴይ ምናምን እያሉ እያከበሩ ነው። ለማንኛውም ቤተሰቦች ቀልዱ ቀልድ ነው። ይሄ ልጅ በጣም ተጎድቷል። ይሄ ልጅ በጣም በቃ ላይክ ሁለት ነገር ነው ያጣው። ድሪሙን ያሰበውን የሆነ ቦታ ለመድረስ ጥረት እያደረገ የነበረው ልጅ እንግዲህ ያ ጥረቱ አልተሳካም። ከዛቺ ልጅ ደግሞ ያንተ ማንነት ልብስ አይሆነኝም፣ ያንተ ማንነት ምግብ አይሆነኝም ብላ በቀጥታ በቃ ገንዘብ ስለሌለ ነው የተውኩ፣ በቃ ደሃ ነህ ብላ መናገር ነው የቀራት። እንግዲህ እኔ ለዚህ ልጅ ምናልባት ይሄ ቪዲዮ ከደረሰ ብራዘር ለአንተ ምሰጥ እንደ ሐሳብ ባይዘው የተሰበሩ ሰዎች ማንም አይችላቸውም። የተጎዱ ይሄ የተገፉ ሰዎች በጣም ለማሸነፍ ማለት ነው እንደነሱ ቁራጥ የለምና ራስን ለመለወጥ ትክክለኛው ጊዜ ነው ይሄ ብዬ ነው ማስበው። ብራዘር ማን ያዘዋል ሼቱ ጋር የሆነ ፖድካስት ሰርቼ ነበር፣ ምናልባት እዚች ጋር ማለት ነው። እና እንዳንተ አይነት ነገር ገጥሞኝ እንዴት ሰርቫይቭ አድርጌ አሁን ያለውበት ቦታ እንደደረስኩ እዛ ፖድካስት ላይ አውርቻለሁ። ምናልባት ከጠቀመህ ብታየው አሪፍ ነው። እግዚአብሔር እናንተን ሊያድናችሁ ሲፈልግ በጣም የምትወዱትን ነገር ነው የሚወስድባችሁ። ከዛ ትነቃላችሁ ነው። ንቀት ብላችሁ ከእግዚአብሔር ውጪ ማንም እንደማያስፈልጋችሁ ትረዳላችሁ። ሴትን ማምለክ ይጀምራል። አንዳንዱ ማፍቀር ሳይሆን ማምለክ በቃ ገባችሁ? ቤተክርስቲያን መሄድ፣ ማስቀደስ፣ መጸለይ ምናምን ይቀንስና ሙሉ ፎከሱ እሷ ላይ ይሆናል። እግዚአብሔር ደግሞ በጣም ይቀናል ማለት በጣም ቀናተኛ አምላክ ነውና ይሄ ከሱ የሆነን ሰው ካስበለጥክበት ያን ሰው ይወስድብሃል። ትክክለኛ ለመለወጥ ያለ ትክክለኛው ታይም ይሄ ስለሆነ my brother wake up በቃ ነቅተህ ራስን ለመለወጥ ተነስ። ከዛ በኋላ አሳፍራት ብራዘር፣ አሳፍራት። እንደዚህ ያለቀስክ ድጋሚ እንዳላይ አሳፍራት። በቃ ራስን ለውጠ ቀይረ አሳፍራት። ለምን ያለቅሳል ብዬ አልወቅስም። ማልቀስን እኔ ብዙ መቃወም ሰው አይደለሁም፣ ግን አልቅሰ ከቀረ ነው ወንድነህ ብዬ ለመቀበል የሚከብደኝ። ሶ go ahead my brother ራስን ቀይርና ያኔ ያሰብከውን ያለምከውን ብቻህን አሳክታ አሳያት። ከዛ እንደውም አንቺ ስለወጣሽ ከህይወቴ ነገሮች ተቀየሩ እንኳን ወጣሽ በላት። በእናት እንደዛ አድርግ ብራዘር። ጆን ዳንኤል እና ጃኒ በእርቅ ፈታ ነው ጉዳዩን ሲሉ ህዝቡ ምን አለ? እስኪ እንስማው። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻቸዋለሁ። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ በስምምነት ፈተነዋል። ስለተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ኤአይ ነው ብለን ጌታ
ኤአይ ነው በለኝ። ታርቃችሁ እሺ እኛስ የት ነው የምንሄደው? የት ነው የምንገባው? ብቻ ነው የምታረቁ? ህዝቡን ሳጠሩ ይሄዳል። ትንሽ አንድ ሳምንት እኮ አትቆዩም? አንድ ሳምንት ትንሽ አጀንዳችንም ዘማም ሓረኛ ተሰምዑ ሲ ተዓሪቅና ብለው ኣነ ካብኦም ሓረኛ ገይሮም ኳዕ ተዓሪቅኩም ዕርቂ ፅቡቅ ኢልዮም ተዓሪቆም በቃ ብሽማግለ ሰብ ዓሪቆም ዘምሕዋተይ ተዓሪቆም ተኣጀንዳ ቁር ቀልጢፎምና እቲ ፕሪሚየር ሊግ ዳኹም ዘይቅልጥፈልና ኩዕሾ እግሪ ኣርሰናል ዋንጫ ክትወስዳ ደቀይ ግዝኽዳን ዕርቂ ፅቡቅ ዘምሕዋተይ ድሓን ተፃረፈ ህዝቢ ተማሞን ጎዛእትኹም ካ ድሓን ውፅእ ወለ ዘምሕዋተይ ودحان قاعد تعرق مبرنا قاعد تعرق وجن زحنا نتعرق زي محواتي لا كاي ترسعوا اي سالنا غاز يعني شنو كاف ሀገረ ጀርመን ትግረኛውን እናንተ ፍቱት። ለማንኛውም ግን በመታረቃቸው ህዝብ ውስጥ ትንሽ ብትቆዩ ምን አለ ያለው ፓርት አሪፍ ነው። ብቻ ቤተሰቦች እንግዲህ ለዛሬ አመጣውላችሁ ያበዱ ቪዲዮዎች እነዚህን ይመስላሉ። ለማንኛውም ያላችሁን ሐሳብ አስተያየት ኮሜንት ስራ አስቀምጡልኝ። በሌላ ቪዲዮ በቀጣይ ቀን በጣም እንገናኛለን እርግጠኛ ነኝ። ለማንኛውም ዩቲዩባችን ቪው ደካክሟል። ቤተሰቦች ፑሽ አድርጉ፣ ፕሊዝ ፑሽ አድርጉ። 100,000 እንግባ። ሌትስ ጎ። ይመቻችሁ። በቀጣይ እንገናኝ። ፒስ አውት